ነብሮቹ የት ናችሁ? ግሪስ ፋሚሊ ታይዋኖቹ የድሮቹ የት ናችሁ? እንዴት ናችሁ? ደህና ናችሁ? በስንት ጊዜያችን መተናል። ያኔ አንዳንድ ጊዜ ይቅርታ ትልቅነት ነውና የድሮዎቹ ግሪስ ፋሚሊ በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። እናንተም አሳልፋችሁ አንድ ቀን ሰታችሁኝ አታውቁም። እንደማንኛውም የተሰማኝን ጽፌም አድንቄም አውቃለሁ። በጣም ብዙ ነገር ብያውቃለሁ። አንድ ሰው ይስተካከላል፣ ይሄ ነገር ጥፋት ነው ብዬ የተሰማኝን ነገር ብዙ ነገር አውርቼ አውቃለሁኝ። ነገር ግን በአሁን ላይ የማየው ነገር እኛን የማይመጥን ነገር፣ በእኛ በኦዲየንሶች የማይመጥን የማይገባንን ነገር እየተደረገ ስለሆነ በአሁን ሰዓት እንደ ዩቲዩበር እሰራለሁ። እንደ ዩቲዩበር ሁኜ ሁሉን ነገር እሰራለሁ። ዩቲዩቤን ማቀዝቀዝም ማቆም አልችልም፣ ለአንዳንድ ዝምባም ወደንስ ብዬ ማለት ነው። ነገር ግን የድሮዎቹ ሶሪ በአሁን ሰዓት የተሰማኝን ብዙ ነገሮችን እሰራለሁ ብዬ አስባለሁ። ግን እኔ ወዳችኋለሁ፣ እናንተ ባወዱኝም ላይክ ሰብስክራይብ እያደረጋችሁ ደግሞ ቪዲዮዬን እየከፈታችሁ ብታው ብዙ ነገር ታያላችሁ ብዬ ተስፋ አደርጋለሁ። እምጣሉኝ የምወዱኝም ላይክ አድርጉ፣ እምጣሉኝ ድራይክ እንደዚህ እያደረጋችሁ ዩቲዩብ ላይ ገብታችሁ አበረታቱኝ። የመዳም ቅመም ነኝ፣ ዩቲዩበር ነኝ፣ እሰራለሁ። በአሁን በሚመጣው ነገር ግን ደስተኛ አይደለሁም። በጣም ያስጠላል። የሰው ላይ ትልቅ ቦታ ያሰባችሁት ትንሽ ቦታ ሲገኝ በጣም ይደብራል፣ በጣም ያስጠላል። እንደ አይነትን ይመጣል ብዬ አስቤም አላቅም። እንደዚህም ይሰራሉ ብዬ እንደዚህም ድርጊት አብርሽ ይደርሳል ብዬ አስቤውም አላቅም። ነገር ግን ጥፋቱን እያታረመ ይሄዳል ነበር ያልኩት። ነገር ግን አሁን ምንም መጥፎም ሰራ ደግም ሰራ በአሁን ሰዓት እንደ ቪዲዮ ነው እንጂ ማውራት የምችለው ለማንም ወደንስ ማሽቃብጬ እውነትን መናገር ወደ ኋላ አልልም ማለት ነው። አይዋ እና የድሮዎቹ ሶሪ ተሐወዳ የራሳቸውን ሆኑ፣ አይመለከታችሁም ስለ ዩቲዩበር። አይዋ እንደዛ ነው። ሩታ አድናቂዎች ደግሞ ጀግና ናችሁ እናንተ። በነገራችን ላይ አስተዋይ ናችሁ። እምጣሉኝም እምወዱኝም እምታበረታቱኝም ብዙ አይነት ሰዎች አይቻለሁ እዚህ ሚዲያ ላይ። ራስ ወዳድና በራሱ የማይተማመን ሰውን በአሽሙርም ሆነ በድርጊት ለማናደድ የሚሞክር ሚስቱን ዝቅ አድርጎ ሌላ ሰው ከፍ የሚያደርግ ዩቲዩበር ያየሁትን አብርሽን ነው። እየመረራቸው አጡት። ለምን ብትሉ አንድ ባለትዳር ወንድ ምንም ቢሆን እንደዚህ በዚህ ልክ አይሄድም። የተጣላበት ፓርት እያወቀ ትዳሩን ያፈረሰውን ማንነት እያወቀ እንደዚህ የሚጫወትባት ሩታዬ ላይ አውቆ ነው። እሱ የሚፈልገውን ነገር ስላረገችለት እሱ ደግሞ እሷን ለማስጠላት ለማሰደብ፣ እናንተ አብሯቸው የኖረው ዘመዴ ባሌ ሁሉ ነገሬ ብላችሁ ከአብራችሁ የተጓዛችሁ ሰው የዚህን ያህል ርቀት ሲሄድባችሁ እሷ እንድትሰደብ ኦዲየንስ እንድታጣ ማንም ሰው እንዳያደንቃት ሲያደርጋችሁ ግን አይሰማችሁም? ፋሚሊ እንደ ሴት ልጅ እኔ በትናንትናው ቪዲዮ ምንም ለማለት ፈልጌ አይደለም። እኔ አላየሁም፣ ቪዲዮ ገብቼም አላይም ምናምን ጋጠወጥ ቪዲዮ። ሴት ልጅ በሴት ላይ የምትቀልድ ሰው ትዳር ሰው ቤት ድረስ በእሷ ብዙ ነገር እየደረሰ እያየች ሰው ቤት ሂዳ ባለን የምታጎርስ ሴት ቶክቶክ ላይ ነው ያየሁት። በጣም የምታስጠላ። እሱ ለራሱ ታጎረሰችው በኋላ የሚያደርገው አረካት ነቃሽ የሚሉትን ሁላሽ ተዋት በቃ አንተ ራስህ ስትቆም ነው እኮ አንተ ታስፈልገናለህ። እንደ ፋሚሊዎች እኔ አንዳንድ ጊዜ ማለት ነው ሴት መሆኔ እኔ እንጃ ሴት ባልሆንኩ በዚህ ዘመን ለማለት እየፈለኩ ነው። ግን ፈጣሪን አስቆጣዋለሁ። አላህ ይቆጣል። በማንነታችን መኩራት ነው ያለብን እንጂ እኔ በዚች ምድር ላይ እንደ አብርሽና እንደ ሩታ ህይወት መጥፎ ግንኙነት እንደሆነ እያሰብኩ ነው ያለሁት አሁን በአሁን ሰዓት ማለት ነው። ለምን ሩታዬ እውነት አላት። መቀየር ስላልቻለ ነው ይሄን ውሳኔ የወሰነችው። እሱ እያስመሰለ እንጂ ከልብ ትዳሩን ለመገንባት የጣረበት ቪዲዮ ምንም እንደሌለ ነው የምረዳው እኔ ማለት ነው። ሁሉ ነገር እሷን ተስፋ የሚያስቆርጣት በቃ ባጠገቡ ያሉ ሰዎች ሩታ ተስፋ ቆርጣ ሁሉን ነገር እንድታበላሽ ነው እንጂ እሷን የሚመልስ ቪዲዮ አይቻላቅም። በእውነት እኔ ትናንትና እሱ ቪዲዮ አልሰራሁም። ለምን
እኔ እና አቤላ ይቅርታ ይጠይቋታል ተሰብስበው። ይሄ ነገር እዚህ ከደረሰች ተሰብስበው ይቅርታ ሩታዬ ቤትሽ ተመለሽ ሊሏት መስሎኝ ትናንትና አብርሽ ቤት የተለቀቀው ቪዲዮ ለራሱ እንደዛ ነበር የመሰለኝ። ግን ተጠይፌ ነው ያልሰራሁበት በእውነት። ለካ እነሱ ሩታን ተቤት እንድትወጣ ከአብርሽ እንድትቋረጥ ነው እየደረጉ ያሉት። ከባሏ ጋር ተመሳጥረው ነው ይሁን አላውቅም። ብቻ አብርሽ የሆነ ያሰበው ነገር እንዳለ ግልጽ ነው። ሩታን አለማክበር ሩታ በቃ እኔ እንጃ። እኔ ፋሚሊ እኔ ምን ማለት አልቻልኩም። የዚህን ያህል ሰው ቤት ሂዳ በእሷ ይሄ ሁሉ ነገር ፍች እየደረሱ እሷ እሱን ለማጥናናት ምሳ ይዛ ሂዳ እሱን እንትን ማለት እኔ እንጃ። ቪዲዮስ ላይ ቀርጹስ ምን ችግር አለ? ነው ንቄት ነው፣ ተመልካችን መናቅ ነው አይደለም? መናቅ ነው ይመስለኛል። ግን ሩታን መናቅ ቪዲዮስ ባይቀርጹ ሄርሜላኛ ምናችንም አይደለችም፣ አንፈልጋትም። ለኦዲየንስ እንደማትመጥን አይተናል ብዙ ጊዜ። ምን አስቀረጣቸው ቪዲዮ እና ቤላ? አሁን ለምንድን ያበጠ ይፈንድ አይደለም? ሰው የሚፈልገው በቃ እንደዚህ ነውና በቃ ሄርሜላም ትደግ ሩታማ አብርሽ የሚለያዩ አይመለከተንም እኮ ነው። ራስ ወዳድነት እኮ ነው። አይ ሩታዬ ሀብቴ ምን አይነት ህይወት ውስጥ ነው ግን ስንኖር የነበረው ፋሚሊ? ምን አይነት ትዳር ውስጥ ነበር ያለችው? ማለት እንደዚህ በሚዲያ የምናየው በውስጥ ምን ያህል እንደሚጣሉ ምን ያህል እንደሚጨቃጨቁ ነው የሚያሳየው። በሚዲያ ላይ የዚህን ያህል የወረደ ቪዲዮ ሲለቁ እኮ ከውስጥ ማሰብ አያቅተንም። ሰውንና አቤላና ብሩክ የአብርሽን ህይወት የሩታ ህይወት ለማለያየት ተመካክረው እኔ እንጃ ማን የከፈላቸው ግን በእውነት ነው። ንቄት ነው ሩታን ንቄት ነው ወላ አብርሽን አላቅም። ብቻ ግራ ያስገባል። አብርሽን በዚህ ልክ ሆኖ ነው የሚታመመው። ቆይማ ወዶ ጥይት ደግኖ ፈታ የሚለው የለም። ፍርድ ቤት ቢሄድ ፈርም የተባለበት ወረቀት ላይ እኔ የፈረምኩት እንዳልታሰር ፈርቼ ነው ወይ ደግሞ እሷን የምትፈልገው ላርግ ብዬ እንጂ መፍታት አልፈልግም እኮ ብሎ 80 መቅደድ እኮ አይችልም። ምን ነው እንደዚህ የሚያደርገው? ለሰው ይምሳል፣ ለወሬ ለተመልካች እኛ ምን ያህል እንደሚወዳት እንዳሳይ ነው። እንዴት የሚጠራት ነው የምገነዘበው ይሄን ቪዲዮ ማለት ነው። ሩታን አሰድቦ ከሚዲያ ለማጥፋት የሚሰራ ቪዲዮ ነው ብዬ ነው የማስበው። ውድ ፋሚሊ ላይክ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻውልኝ። እኔ አሁንም ነገም ተነገ ወዲያም ሩታዬ ከመጣች በሩታ ቪዲዮ ዘና ፈታ እያልኩኝ እመጣለሁኝ። ግን ከና በጋዝ ቪዲዮ ላይ ጭራሽ በጣም ነው የሚያስጠላኝ። የሴት ልጅ የሚመጥን አይደለም፣ የኢትዮጵያ ወጣቶችን የሚመጥን አይደለም። ያቺ ውሽማ ተብላ የተጠራችው ሴትዮ ምግብ ሰርታ ሄዳ የምታጎርስበት ምክንያት ምንም የለም። አልታመመም፣ ምን አላለም፣ ጥይት አልተደገነበትም፣ ፍታ አልተባለም። ፈርምልኝ ከአንተ ጋር መኖር አልፈልግም፣ ህይወቴን አስተካክላለሁ ነው እንጂ አለችው። አለመፈረም የሱ መብት ነው። የምንድነው ይፈልገዋል መጀመሪያው እያስመሰለን እንጂ አሁንም አረ እንደው መገደኝ ያለ ደስ ይክን። ሩታዬ ግን ፋሚሊ ምን አድርጋለች እዚህ ሚዲያ ላይ? ለአብርሽ አሁን ምንድን ያደረገችው? እስኪ እንደው ይሄን በድለዋል ይበሉ። ምንም እኮ አልበደለችውም። ለሱ እኮ ብዙ ዋጋ ከፈለች። በእውነት ብዙ ነገሮችን ቻለች፣ ብዙ ነገር አድርጋለች። እዚህን ያህል የጨከነባት ግን ለምንድን ነው? እንዴት ትሰደብ የሚፈልግበት መንገድ ምንድን ነው ግን አልገባኝም። እኔ በእውነት ፋሚሊ የሆነ አለ አይደለ በሷ ላይ ሳትወደው ስትንቀው ሲቀር የሆነ ነገር ብታረግበት፣ አዎ ሩታ ትክክል አይደለሽም፣ መጀመሪያ የሰው ልብ ሰብረሽ ለምንድን ነው እንደዚህ የምታረጊው ማለት እንችላለን። ነገር ግን እቺ ልጅ እኮ ከነዚህ ከሰው ይራቅ፣ ትዳሬን ላስተካክልበት፣ እኔ አንተ የልጅ አባት ነህ፣ ባለ ትዳር ነህ፣ አላስፈላጊ ሰው ከህይወት ይውጣ ነው እንጂ ያለችው ቪዲዮ ቀርጽ አላለችውም። በቃ የሲ ድራማ እንዳያልቅ በቃ የሲ ድራማ እዛው ድረስ በቃ መሄድ አለበት አይደል? እንደዛ ነው የሚያስበው አይደል? ውድ የግሪስ ፋሚሊዎቼ በሌላ ቪዲዮ በምርጥ ቪዲዮ እስከምንመጣ ሩታዬ ከልጇ ከቤተሰቧ ጋራ ዘና ፈታ ብላ እስከምትመጣልን በምርጥ ቪዲዮ እንጠብቃታለን። እኔ ከሀወዳ ያበጋዝ ወሬ አልጠራባችሁም። በቃኝ፣ በእውነት በቃኝ፣ ሰለቸኝ። እውነት ማለት ሰው ይስተካከላል ሲሉት እየባሰበት ከሄደ አንድ ሰው በቃኝ ብላችሁ መተው ነው። አንድ ሰው አብሮ እንዲሆን ትጠራላችሁ፣ ትለፋላችሁ። ግን ያ ሰው ካልፈለገ ግዴታ እናንተ ወደ እሱ የተንጫጭታችሁ ምናምን ትዳሩን መምራት አይፈልግም። አንድ ሰው በራሱ ነው መወሰን የሚችለው፣ በሰው አይወስንም። እኛውም ብዙ ጊዜ ደካማ ጎናቸውን እየጠገን
ጀግኖች እያልን ውሸቱንም እየቀላቀልን ነበር የምናደንቃቸው። እየተሰማን ጥፋቱ እንዳልተሰማም ሆነን ብዙ ጊዜ ነውረናል። ይሄ ምንድነው እነሱን የሚጥል ብዙ ጥራት አለ በማለት ነገር ግን አሁን ላይ ምንም የላቸውም። አብርሽ በራሱ ጊዜ ትዳር መግባት አይደለም የሚፈልገው መጃጃል ነው የሚፈልገው። ስለዚህ ሩታዬ ነብሯ የኔ ንግስት ፈጣሪ በሰላም ወልዳ ስማ ለቤቷ ያብቃት። ሌላ ምንም አይደለም እንጂ ይሄ ህይወት እኔ እንጃ እንደኔ ከሆነ በእውነት ፋሚሊ ምንም የሚያስጠላ ነገር ነው። ነገሮችን ማቆም ሳይሆን መቀጠል ነው የሚፈልገውና ፈጣሪ እርዳት ነው ብሎ እንደ ሴት ልጅ ታሳዝነኛለች። ይሆንልኛል ብላ ብዙ ነገሮችን አድርጋለች። ነገር ግን እዚህ ቦታ ከደረሰች በቃ ፈጣሪ እርዳት። እሱ ያልዘዘባትን እሱ ነው የሚገድፋት፣ ሰው ልጅ አይደለም። እኛ ከጎና ሆነን አብሽራ ይዞሽ ብለን በዩቲዩብ እንዳይቀዘቅዝ ማበረታታት እንጂ ሌላ አቅም የለንም። ለምን አውቆ የተኛ ቢጠሩት አይልም። አንድ ሰው ወዶ ፈቅዶ የሚያደርገውን ነገር ራሱ ካላስቆመው የሚዲያ ሰው አያስቆመው። ያው እዚህ የምናገረውን ንግግር ፈልጌ ራሴ ካላቆምኩት እናንተ ብትሰርቡ ላቆም ላልችል እችላለሁ። ለምን ሰው ልጅ የሰው ሂሌና የሚባል ነገር አለ። ሂሌና ካልወቀሰኝ የሰው ልጅ ወቅሶ ምንም አያደርግም ማለት ነው። ስለዚህ አሁን እሱም ሂሌናው እየወቀሰው አይደለም። የሩታ ማልቀስ፣ መሰበር፣ መሰቃየት እያስደሰተው ነው። ስለዚህ የእሷ ባለሀጅ ተይዛ እንደዚህ ቀኗ ገብቶ ሴቶችና ወንዶች ጋር ተማሽቃበጥ በቀር የእሷ ስሜት አልገባውም። በእውነት ፋሚሊ እንደ አይነት ወንድ መራቅ ነው። እውነት መራቅ በቃ መተው እንዳልተፈጠረ አተታችሁ ህይወታችሁን መቀጠል ነው የሚያስፈልገው። ላይክ ሰብስክራይብ፣ የኔ ወዳጆቼ ወዳችኋለሁ። እያደረጋችሁ አበረታቱኝ። በሌላ በምርጥ ቪዲዮ ሩታዬም ከመጣች እንግዲህ ሰሞኑን ከእሷ ጋር ቪዲዮ እንሰራለን። ካልመጣችም ደግሞ አንዳንድ ፊልሞች ምናምን እናንተ ብርታት የመዳን ቤት ብዙ የሚሰራ ስራ አለ እና እንሰራለን እንጂ የቡታጀራ የተጎረ ብርሽሽት ስላሉ ከነሱ ላይ መውረድ ፈልጋለሁ። እኔ ለራሱ ምንም አስተማሪ ነገር ስለሌለ ያስጠላል፣ ይደብራል፣ በጣም ይደብራል። በጣም ነው የሚያስጠላው። ላይክ ሰብስክራይብ ያደርጋችሁ አበረታቴ። በምርጥ ቪዲዮ እስከምመጣ አብራችሁ ይሁኑ። ወዳችኋለሁ። ባይ